ማንን እንደመረጥኩ ልንገራቸው። ዛሬ ነገሩ ግልጽ ስለሆነ ልንገራቸው። እኔ የማይዳገመው ምርጫ መርጬዋለሁ። የማይዳገመውን ምርጫ መርጬዋለሁ። ይህንን ምርጫ ያልመረጣችሁ ሰዎች እናንተ የተሸነፋችሁ ናቸው። ይሄንን እንድትመርጡ ደግሞ ዛሬ ጋብዛችኋለሁ። የማይዳገም ምርጫ ነው የመረጥኩት። በጣም ደስ ብሎኛል። የማይዳገመው ምርጫ መርጬዋለሁ። እንደምታወቀው ኢትዮጵያ 7ኛ ዙር ምርጫ ትመርጣለች። በዚህም 5 ዓመት የሚመራትን መሪ ትመርጣለች ማለት ነው። ይገርማችኋል። እኔ ይሄንን ሳስብ አንድ ትልቅ ነገር ገባኝ። የማይዳገመው ምርጫ የዛሬ 20 ዓመት በፊት መርጬዋለሁ። እሱም ዘላለም ሕይወት የሰጠኝን ጌታ ኢየሱስ ክርስቶስን ነው። እሱን ከመረጥኩ ቀን ጀምሬ እኔ አሸናፊ ነኝ። ከሱ ጋራ እያሸነፍኩ እኖራለሁ። በጣም ደስ ብሎኛል። ከሱ ጋራ እያሸነፍኩ እኖራለሁ። ዓለምን አሸንፌያለሁ፣ ሰይጣንን አሸንፌያለሁ፣ የሥጋን ሥራ አሸንፌያለሁ። ከኢየሱስ ጋራ እያሸነፍኩ ለዘላለም ይቀጥለዋለሁ። ምርጫዬ ትክክል ነው። ያልመረጣችሁ ሰዎች ስለናንተ አዝነዋለሁ። ዛሬ ጋብዛችኋለሁ። ስለናንተ እያዘንኩ እጋብዛችኋለሁ። ወደዚህ ጌታ፣ ወደሚያድነው ጌታ፣ ለናንተ ብሎ በቀራንዮ መስቀል ላይ ወደ ተሰቀለው ጌታ እንድትመጡ፣ እሱን እንድትቀበሉ፣ እሱን ምርጫችሁ እንድታደርጉ። ይሄ የምንመርጠው ኢትዮጵያ ዛሬ የምትመርጠው ለስጋ የሚሆነው እንጂ ለነፍስ የሚሆን ምርጫ አይደለም። ይሄ ለነፍስ የሚሆነውን ምርጫ ደግሞ ያስፈልጋል። ለስጋ ወይም ለአገራችን ደህንነት፣ ለአገራችን ሰላም ብለን የምንመርጠው ምርጫ ይሄ መልካም ነው። በጣም ጥሩ ነገር ነው። ነገር ግን ለህይወታችን ዋስትና የሚሆነው ለዘላለም ህይወት፣ ለዘላለም ጸንተን ለመኖር፣ ወደ ገሃነመ እሳት እንዳንገባ ኢየሱስ ክርስቶስን መምረጥ አለብን። ኢየሱስ ክርስቶስን የመረጠ ህዝብ፣ የመረጠ ሰው እሱ አሸናፊ ነው። እያሸነፈ ለዘላለም ይቀጥላል። እያሸነፍክ ለመቀጠል ኢየሱስ ክርስቶስን ምርጫ አድርግ። እሱን ምረጥ። እሱ የዘላለም ህይወትን ይሰጣል። እሱ ያድናል። እሱ ከዚህ ዓለም ጣጣ ነፃ ያወጣል። ኢየሱስ ክርስቶስ ተመልሶ ይመጣል። ያልመረጣችሁ ሁሉ ኢየሱስን እንድትመርጡ፣ የመረጣችሁ ደግሞ መርጫለሁ በማለት ኮሜንት አድርጉት። ተባረኩልኝ። ወዳችኋለሁ።